ስምንት ተራሮችን ሌሎች የቱሪስት መስህቦችን ፍለጋ ወደ ኢትዮጵያ እንደሚመጡት ሁሉ እንዲሁ እነዚህን የእግዚአብሔርን ሰዎች ፍለጋ ይመጣሉ። እነዚህን የእግዚአብሔርን ሰዎች ፍለጋ ሲመጡ የሚመጡት በትራንስፖርት ነው። የሚመጡት በምንዛሪ ነው። በውጭ ሀገር ገንዘብ ነው የሚመጡት። በጣም ብዙዎች ናቸው የሚመጡት። ሆቴሎቻችን ክፍሎች ይያዛሉ። ሆቴሎች በጣም አሁን የሚገነቡት ሆቴሎች ምንም ነገር እይታ አይደለም። ወደፊት ለፈውስ የሚመጡ ሰዎች አሉ። ከስራት ለመፈታት የሚመጡ ሰዎች አሉ። በጣም ብዙ ሆቴሎች የሚያስፈልጉን፣ በጣም ብዙ ሱፐርማርኬቶች፣ በጣም ብዙ ሬስቶራንቶች የሚያስፈልጉን እነዚህን ሰዎች ለማስተናገድ ይመስለኛል። እና በጣም ከፍተኛ ዝግጅት እግዚአብሔር ጨርሷል። እግዚአብሔር የሥራው ዘመን ነው። እግዚአብሔር ታላላቅ የእግዚአብሔርን ሰዎች ያስነሳል። እነዚህ የሚነሱ ለመፍትሄ ቀንበር ለመስበር ታላላቅ ስራዎችን በእነሱ ሊሰራ ያስባቸው እግዚአብሔር ሰዎች ልክ ሲነሱ ምድራችን መባረክ ትጀምራለች ማለት ነውና አሁን ያያችሁት ያለው የምድራችን እንቅስቃሴ ሁሉ ወደዛ የሚያመራ እንደሆነ አውቃለሁ። እነዚህ እግዚአብሔር የሚያስነሳቸው ሰዎች ምናልባት በሰው እይታ የማይገቡ ሊሆኑ ይችላሉ። ትልልቅ የሚባሉ ላይሆኑ ይችላሉ። የተማሩ ላይሆኑ ይችላሉ። ግን እግዚአብሔር ያስነሳቸው ሊሆኑ ይችላሉ። መጽሐፍ ቅዱሳችን ሲናገር ሐዋርያት ሥራ ላይ እነዚህ የምናቃቸው አይደሉም እንዴ? የተማሩ እንኳን አይደሉም፣ የሚናገሩት ቋንቋ ምንድነው እስኪባል ድረስ አስደናቂ ስራ የሰራባቸው ያልተማሩ በሚመስሉ ናቸው። ነገር ግን የሰራዊት ጌታ እግዚአብሔር ታላላቅ ስራ የሚሰራባቸው ኃያላን ሰዎች እዚህ ምድር ላይ ይነሳሉ። ስለዚህ ለምድር በረከት የሚሆኑ ለምድር መፍትሄ የሚሆኑ እግዚአብሔር የቀባቸው እግዚአብሔር ያበጃቻቸው እግዚአብሔር ሰውሮ ያስቀመጣቸው ሰዎች ይነሳሉ። እነዚህ ሰዎች ሲነሱ ምድራችን መለወጥ ትጀምራለች። እነዚህ ሰዎች በምድራችን ላይ ከመውጣታቸው የተነሳ ምድራችን ልክ በሯጮች እንደምትታወቀው ናም በአሁን ሰዓት በጣም ኢትዮጵያ በምን ትታወቃለች ብለን ብንጠይቅ በሯጮች ነው የምትታወቀው። በጣም ብዙ ሯጮች አሉን፣ ያውቋቸዋል። እና እንደውም የሚገርማችሁ ነገር አሜሪካን ሀገር አንድ እንጀራ የምትሸጥ ፈረንጅ ሴት አለች እና ያቺ እንጀራ የምትሸጥ ማለት ጤፍ እዛው አሜሪካን ውስጥ ጤፍ እየዘራች እያሳጨደች ዱቄት እያደረገች የምትሸጥ ሴት ነች እና ለኢትዮጵያውያኖች ነው የምታከፋፍለው። እዛ ላይ የናበበ ቢቂላን ፎቶግራፍ እንደገና አሁን ደግሞ በዘመን እና ኃይለ ገብረስላሴን እና ቀነኒሳን ፎቶግራፍ የነደራርቱን ፎቶግራፍ አድርጋ ነው የምትሸጠው። ስለዚህ በሯጮች በጣም ኢትዮጵያ ትታወቃለች ማለት ነው። በሚቀጥለው ዘመን ደግሞ እግዚአብሔር በሚያስነሳቸው ሰዎች ምክንያት ኢትዮጵያ በታላቅ ሁኔታ ትታወቃለች ማለት ነው። በጣም ብዙዎች ወደ ኢትዮጵያ ይመጣሉ። በጣም ብዙዎች ከተለያየ አገር አውሮፕላኖቻቸው በቃ ማረፊያችን እስኪጠብ ድረስ ሌሎች ማረፊያዎች እስከሚሰሩ ድረስ አስደናቂ የሆነ መፍሰስ ወደዚህ ሀገር ብዙዎች ይፈሳሉ ማለት ነው። ያን ጊዜ ኢትዮጵያ